የቴነሲው ወርቃማ ድምጽ ሸለበ። የዓለም ሙዚቃ አንድ ታላቅ ድምጽ አጥቷል። የካውንትሪ ሙዚቃ ንግስት፣ ስርቅርቋ ቀንቃኝ፣ የሙዚቃ ዜማና ስንኝ ደራሲ፣ ተዋናይትና በጎ አድራጊ ዶሊ ሬፕካ ፓርተን በ80 ዓመቷ አርፋለች። ዶሊ ፓርተን ነሐሴ 25 ቀን 2026 በናሽቪል ቴነሲ በሰላም ማረፏ ቤተሰቦቿ አረጋግጠዋል። የእርሷ ቡድን በኋላ እንዳስታወቀውም ከአጭር ጊዜ የካንሰር ህመም ጋር በድፍረት ከታገለች በኋላ ነበር ያረፈችው። አዎ ዶሊ ፓርተን ዛሬ አርፋለች። ነገር ግን ከ6 አስርት ዓመታት በላይ በዘፈኖቿ በዓለም ልቦች ያኖረችው ወርቃማ ትዝታ በሚሊዮኖች ልብ ውስጥ ሕያው ሆኖ ይቀጥላል። ከ100 ሚሊዮን በላይ የሙዚቃ ቅጂዎችን የሸጠች፣ 11 የግራሚ ሽልማቶችን ያሸነፈችና እጅግ ብዙ ዘፈኖች የጻፈች አርቲስት ነበረች። የዶሊ የህይወት ጉዞ እንደ ሙዚቃዋ ተአምር ነበር። በ1946 በቴነሲ ውስጥ በድህነት ውስጥ በብዙ ልጆች የተሞላ ቤተሰብ ውስጥ ተወለደች። ከትንሽነቷ ጀምሮ ዘፈንና ዜማ መጻፍ ትወድ ነበር። የቴነሲ የድህነት ጎጆ ተነስታ ወደ ዓለም ትልቅ መድረክ የደረሰችው በችሎታዋ፣ በትጋቷና ከእውነተኛ ህይወቷ በፈለቁ ስንኞቿ ነበር። እንዳረቄ የሚያተኩሰው ድምጽ፣ የስንኞቿ ውብ ቅኔና ራሷን ያለማስመሰል የመቀበል ግልጽ ባህሪዋ ከታዋቂነቷ በላይ የሰዎችን ክብር አትርፎላታል። ድሃዋ እናቴ ከተቀዳደዱ ጨርቆች የሰፋችልኝ ባለ ብዙ ቀለም ጃኬት ለኔ ቅዱስ ዮሴፍ በአባቱ የተሸለመውን ቀለማማ ጹብ ድንቅ ልብስ ይመስለኝ ነበር። የንግስት ካባ የደረብኩ ይመስለኝ ነበር እያለች ነው የምትዘፍነው ዶሊ። ከራሷ እውነተኛ ህይወት ነው የሚፈልቁት ስንኞቿ። ሙዚቃዋ እንደ ለጋ ቅቤ ነው፣ በቀጥታ ወደ ውስጥ ጥልቅ ስፍራ የሚንቆረቆርልህ። እሷ ጋር አርቲፊሻል ነገር የለም፣ እውነተኛ ጥበብ ብቻ። ዶሊ በ1960ዎቹ ከታዋቂው የካውንትሪ ሙዚቀኛ ፖርተር ዋግነር ጋር በቴሌቪዥን ስትሰራ ዝናዋ በፍጥነት አደገ። በኋላ የራሷን የብቻ የሙዚቃ ጉዞ ጀመረች እና ጆሊን፣ አይ ዊል ኤልዌይስ ላቭ ዩ፣ ኮት ኦፍ ማኒ ከለርስ፣ 9 to 5 እና ሂር ዊ ካም አጌን የመሳሰሉ ዘፈኖችን የስሟ መለያ ሆኑ። በተለይ አይ ዊል ኤልዌይስ ላቭ ዩ የሚለው ዘፈን የዶሊ የደራሲነት ችሎታ ምልክት ነው። ዘፈኑን ራሷ ጽፋ አቀነቀነችው። ኋላም ዊትኒ ሂውስተን በአስደናቂ አቀናባሪነት ዳግም በመዘመሯ ዘፈኑ ዓለም አቀፍ ስኬት ሆነ። የዶሊ የመጀመሪያ ቅጂ ግን የራሷን የስሜትና የትህትና ልዩ ጣዕም ይዞ ይኖራል። ከ100 ሚሊዮን በላይ የሙዚቃ ቅጂዎችን መሸጥ፣ 11 ግራሚ ሽልማቶችን ማሸነፍ፣ በካውንትሪ ሚውዚክ ሃል ኦፍ ፌም ኤንድ ሮክ ኤንድ ሮል ሃል ኦፍ ፌም መግባት የዶሊን ስኬት የሚያሳዩ ጥቂት ምልክቶች ብቻ ናቸው። ከሙዚቃ ባሻገር ዶሊ የተዋጣላት ዘፋኝና ደራሲ ብቻ አልነበረችም። በፊልም ዓለምም ስሟን አስመዝግባለች። 9 to 5፣ ስቲል፣ ማግኖሊያስ እና ሌሎች ፊልሞች ውስጥ በመታየት በተዋናይነትም ተወዳጅ ሆናለች። በ1980ዎቹ ደግሞ በቴነሲ የሚገኘውን ዶሊውድ የተባለውን የመዝናኛ ፓርክ አቋቋመች። ነገር ግን የበጎ አድራጎት ስራዎቿ ምናልባት ከሙዚቃ ዝናዋ የበለጠ ዘላቂ ቅርስ ይሆናሉ። በ1995 የጀመረችው ዶሊ ፓርቶንስ ኢማጂኔሽን ላይብረሪ ከልደት እስከ 5 ዓመት ለሚደርሱ ህጻናት ነፃ መጽሐፍት የሚያደርስ የህፃናት ንባብ ፕሮግራም ሆኗል። ፕሮግራሙ በአሁኑ ጊዜ በየወሩ ከ2 ሚሊዮን በላይ መጽሐፍትን ለህፃናት ያደርሳል። ይህን ስራ የጀመረችው ደግሞ አባቷ ማንበብና መጻፍ ባለመቻሉ በተነሳ የግል ተሞክሮ ነበር። ዶሊ ለአባቷ የነበራትን ፍቅር ወደ ሚሊዮኖች ህፃናት የንባብ ዕድል ቀይራለች።
በግሌ ዶሊን ሳስብ ግን በመጀመሪያ የሚመጣልኝ የልጅነት ትዝታዬ ነው። ጥቁርና ነጭ የራሻ ቴሌቪዥን በነበረበት ዘመን እሷና ኬኒ ሮጀርስ አይስላንድስ ኢን ዘ ስትሪም ሲዘፍኑ ያየሁት ምስል እስከዛሬ ካይን አልጠፋም አይጠፋምም። በጥቁርና ነጭ ቴሌቪዥን ውስጥ የኬኒ ነጭ ፂምና የእርሷ ወርቃማ ፀጉር ቀለሙ አንድ አይነት ነጭ ይመስለኝ ነበር። ኋላ ነው በጣም በእድሜ ዘግቼ በከለር ሳያት ባለ ወርቃማ ፀጉር ያደረብኝ ያ የራሻ ቲቪ መሆኑን ያወቅኩት እስከዛሬም ፈገግ የሚያሰኘኝ። ያንን አይስላንድስ ኢን ዘ ስትሪም ዜማ ኬኖ ሮጀርስ ኬሺና ኤስተን ጋርም ተጫውቶታል። ያ የዶሊና የእርሱ ጥቁርና ነጭ ምስል ግን በውስጤ ተቀርጾ ቀርቷል። የዶሊን በጣም ብዙ ዜማዎቿን ብወድም እና እንደ ለመንፈሴ ተዝናኖት የመድኃኒት ያህል ብቆጥራቸውም I will always love you, coat of many colors, love is like a butterfly, the bargain store እና ዳምፕ ብሎንዲ ሁልጊዜ ወደ ልቤ የሚመጡብኝና ዝም ብዬም በውስጤ ያለ ድምጽ የሚመላለሱ ስራዎቿ ናቸው። በቀላል ቃላት ውስጥ ጥልቅ ስሜትን የማስቀመጥ ችሎታዋ ተአምር ነው። የማያረጁ ሙዚቃዎች፣ የማያረጅ ድምጽ፣ ያልተቀባባ አንደበት፣ ዶሊ ትለያለች። ሙዚቃ ድንበር አያውቅም። በረንዳ ላይ ያሉ እርግቦች እንኳን የነ ዶሊን ለስላሳ ዜማ ሲሰሙ በረጋ መንፈስ የሚቆዩበትን አስገራሚ አኳኋን አይቻለሁ። እያጋነንኩ እኮ አይደለም፣ የምሬን ነው። ሙዚቃ የዋፋትን መንፈስ የሚያለዝብ ኃይል ካለው የሰውን ልጅ ልብማ እንዴት አይነካ ብያለው እየደጋገምኩ ለራሴ። ምናልባትም የዶሊ ትልቁ ቅርስ ይህ ነው። ከቴነሲ የተነሳ ድምጽ እስከ ኢትዮጵያ ድረስ ዘልቆ የልጅነት ትዝታዬ ሆኖ ለዛሬ ዘመኔ መድረስ ከቻለ የትም ዓለም ላይ ወደ የትኛውም አቅጣጫ መድረስና የሰዎችን ልብ መንካት እንደሚችል ያሳየኛል አምናለሁም። ዶሊ የሀገረሰብ ሙዚቃ ንግስት ነች ሲባል የመጠሪያ ያህል አይደለም። የምርም ንግስቷ እሷ ነች። ብዙዎች I will always love you የዊትኒን ይወዱታል። እኔ ደግሞ ይበልጥ ልቤን የሚነካውና ኩልል ብሎ የሚያወርድልኝ የራሷ የዶሊ ፓርተን ኦሪጂናሉ ቨርዥን ነው። ዶሊ በሙዚቃ ብቻ ሳትሆን በሰዎች ህይወት ውስጥ በተዎቹ ምልክትም ትታወሳለች። ከደህንነት የተነሳች ልጅ የዓለም ኮከብ ሆና ብቻ አልቀረችም። ያገኘችውን ዝናና ሀብት ለሌሎች ህይወት መሻሻል ተጠቅመባታለች። በንባብ፣ በትምህርት፣ በህፃናት ድጋፍና በሌሎች የበጎ አድራጎት ስራዎች የተወችው አሻራ ከዘፈኖቿ ጋር ተያይዞ ይኖራል። በ2020 ደግሞ ለኮቪድ-19 ክትባት ምርምር $1 ሚሊዮን መለገሷ ተጠቅሷል። ይህም የበጎ አድራጎት ስራዋ ከሙዚቃና ከህፃናት ንባብ በላይ የዘለቀ መሆኑን ያሳያል። እንዲሁም ዶሊ በ2005 የጄን ሄርሾልት ሁማኒታሪያን አዋርድ ተሸላሚ ሆና ነበር። ይህ ሽልማት በሰብአዊ አገልግሎቷ ላይ ያላትን ትልቅ አሻራ የሚያሳይ ሌላ ምስክር ነው። በህይወቷ የራሷን ልጅ አልወለደችም፣ ግን ሚሊዮኖችን አንጻለች፣ አሳድጋለች፣ ረድታለች፣ ለህፃናት መጽሐፍት ሰጥታለች፣ ለህልማቸው በር ከፍታለች። ይህ ደግሞ ከማንኛውም የሙዚቃ ሽልማት በላይ የሚቆይ ቅርስ ነው። ለሙዚቃሽ፣ ለደግነትሽ፣ ለሳቅሽ፣ ለትህትናሽና ለትውልዶች ለተውሽው የማይረሳ ቅርስ ከልብ እጅግ ከልብ እናመሰግንሻለን። ድምፅሽ ዝም ብሎ ሊሆን ይችላል፣ ዜማዎችሽ ግን አይዘሙም። ህይወትሽ ሊያበቃ ይችላል፣ ታሪክሽ ግን አያበቃም። ዶሊ ፓርተን አትሞትም። በዜማዎቿ፣ በስንኞቿ፣ በመጽሐፍት የሚያነቡ ህፃናት ፈገግታና በሚሊዮኖች ትዝታ ውስጥ ትኖራለች። ፈጣሪ ለነፍስሽ ዘላለማዊ እረፍትን ይስጣት።